for season 2 of House of David that is streaming. ጥበብ ሲረቀቅ ታሪክ ሲሰነቅ ካለፈው ተምረን ለነገው ተነስተን ዛሬን በምስልና በቃል እንቀይራለን። ትርጉም ያላቸው እውነቶች፣ ያልተሰሙ ድምጾች፣ በስሜት የተሳሉ ትዕይንቶች የሚቀመሩበት የጥበብ ማዕፀን። ይህ ቀዳማይ ስቱዲዮ ነው። ሁላችንም የምንጓዝበት የራሳችን መንገድ አለን። አንዳንዴ መንገዱ አልጋ በአልጋ ይመስላል። በዙሪያችን ያሉ ሰዎች ሁሉ ልክ ነው፣ ትክክለኛ መንገድ ላይ ነው እያሉ ያሞግሱናል። ነገር ግን ከጥላው በስተጀርባ፣ ከሳቁ ጀርባ፣ ከጽኑ ታማኝነት በስተጀርባ የሚደበቅ ሌላ እውነት ቢኖርስ? ዛሬ በቀዳማይ ስቱዲዮ በ2025 ለእይታ የበቃውና በታዲያስ ፊልም የቀረበውን የራስ መንገድ የተሰኘ ድንቅ የሲኒማ ስራን ፈትሻለን። ይህ ፊልም ዝም ብሎ የፍቅር ታሪክ አይደለም። ይልቁንም ትክክለኛ ነኝ ብለን በገነባነው የውሸት ሰላምና ተሳስተሃል በሚል ጨካኝ እውነት መካከል ያለ ትግል ነው። ማህደር፣ ዳጊና ሄኖክ የያዙት የራሳቸው መንገድ የት ያደርሳቸው ይሆን? ለዛሬው የፊልም ዳሰሳችን የራስ መንገድን በሲኒማቶግራፊ በትወናና በቀለም ቋንቋ በጥልቀት ልንተነትነው ተዘጋጅተናል። እስከ መጨረሻው አብራችሁን ቆዩ። የራስ መንገድ በ2025 ለተመልካች የበቃ በታዲያስ ፊልም የቀረበ የስነ ልቦና ድራማ ነው። ፊልሙ የሰውን ልጅ ውስብስብ ባህሪ፣ በትዳር ውስጥ ያለን ታማኝነትና ትክክለኛ ተብሎ ስለመታጠር ያለውን ማህበራዊ ጫና በጥልቀት ይፈትሻል። ለዓመታት የምትጓዝበት መንገድ ትክክለኛ መሆኑን የምታውቀው አንድ ሰው መጥቶ ተሳስተሃል ሲልህ በምትሰጠው ምላሽ ነው። የራስ መንገድ ዝም ብሎ የፍቅር ታሪክ አይደለም። ይልቁንም ሁላችንም በየቀኑ የምንለብሰው የትክክለኛነት ጭምብል አውልቆ የሚያሳይ ድንቅ የሲኒማ ጉዞ ነው። እባክሽ መጽሐፍ ነሽ፣ እባክሽ አግቢኝ ከዘላለሙ። ታሪኩ የሚያተኩረው ማህደር በተባለች አንዲት በትዳር ህይወቷ የተረጋጋች የምትመስል ሴት ዙሪያ ነው። ማህደር በባሏ በዳጊ እጅግ የምትወደድና በሁሉ ዘንድ ትክክለኛ ተብላ የምትታወቅ ናት። ዳጊ ለባለቤቱ ያለው ፍቅር እጅግ የላቀ ከመሆኑ የተነሳ ለእርሷ ሲል ማንኛውን መስዋዕትነት ለመክፈል ዝግጁ ነው። ነገር ግን ይህ ሰላማዊ የሚመስል ህይወት ሄኖክ ከተባለ እንግዳ ሰው ጋር ስትገናኝ ይናጋል። ሄኖክ እንደ ሌሎች ሰዎች ልክ ነሽ በማለት አያቆላምጣትም። አይ ልክ አይደለም፣ አንቺ ነሽ ልክ ያልሆንሽ። ይልቁንም ድክመቶቿና ስህተቶቿን ፊት ለፊት ይነግራታል። ይህ ያልተለመደ ግልጽነት ማህደር ለዓመታት ደብቆ የነበረውን እውነተኛ ማንነቷን እንድትፈልግና በታማኝነትና በአዲስ ስሜት መካከል እንድትወዛወዝ ያደርጋታል። ማስተዳደግ ነው ብለሽ መደምደምሽ ልክ አይመስልኝ። ምን ነው አንተ ልክ አለመሆኔ ላሰመርክበት? ፊልሙ የታሪኩን ሚስጥሮች ሳይነካ እያንዳንዱ ገጸ ባህሪ የራሱ የሆነ የተደበቀ መንገድ እንዳለው እያሳየን እስከ መጨረሻው በውጥረት ይወስደናል። ይህ ፊልም ፕሮፌሽናል የሚያደርጉት ዋና ዋና ነጥቦች አንደኛው ጭብጥ ሲሆን ፊልሙ የልክነት ምናባዊነት ወይንም ኢሉዥን ኦፍ ፐርፌክሽን ይሞግታል። በማህበረሰቡ እይታ ልክ መሆንና በራስ ህሊና ደስተኛ መሆን የተለያዩ ነገሮች መሆናቸውን ያሳያል። ሲኒማቶግራፊው ዳይሬክተሩ ኤክስትሪም ክሎዝ አፕ ሾቶችን በመጠቀም የገጸ ባህሪያቱን የፊት ላይ ስሜትና ጭንቀት በቅርብ እንድንመረምር ያድርጓል። የብርሃንና ጥላ አጠቃቀሙም በገጸ ባህሪያቱ ውስጥ ያለውን ሁለት ማንነት በምስል ይገልጻል። ትወናን ስንመለከት ማህደርን የምትወክለው ተዋናይት ብዙ ስሜቶችን በቃላት ሳይሆን በአይን እንቅስቃሴና በአተነፋፈስ ብቻ መግለጿ አንደርስቴትድ አክቲንግ እጅግ የሚደንቅ ነው። ድምጽና ሙዚቃ ቅንብሩን በተመለከተ ፊልሙ የዝምታን ጥበብ ወይንም ፓወር ኦፍ ሳይለንስ በሚገባ ተጠቅሞበታል። ወሳኝ ንግግሮች በሚደረጉበት ጊዜ ሙዚቃው ተዘግቶ የተፈጥሮ ድምጾች ብቻ መሰማታቸው ለትዕይንቱ ክብደት ሰጥቶታል። አንዳንዴ ቀብዳ ኦይ የዳይሬክቲንግ እና ኤዲቲንጉን ስናይ ዳይሬክተሩ ተመልካችን እንደ ድብቅ ታዛቢ ወይም ፍላይ ኦን ዘ ዎል አድርጎ በማስቀመጥ የገጸ ባህሪያቱን ሚስጥራዊ ህይወት እንድንሰልል ይጋብዘናል። በትዳር ውስጥ ያለው የዝምታ ውጥረት ኳይት ቴንሽን የመፍጠር ብቃቱ ይደንቃል። ኤዲቲንጉን በተመለከተ የታሪኩ ፍሰት መጀመሪያ ላይ ዝግ ያለ ይሆንና
ቀስ በቀስ ግን ውጥረቱ እየጨመረ ሲሄድ ኤዲቲንጉም ፈጣን እየሆነ ይሄዳል። ይህም በማህደር ህይወት ውስጥ የመጣውን መናወጥ ያንጸባርቃል። ፊልሙ ጥቁርና ነጭ የሆኑ ገጸ ባህሪያትን ከመሳል ይልቅ እንደማንኛውም ሰው ስህተትና ጥንካሬ ያላቸውን ግራጫ ገጸ ባህሪያትን ማሳየቱ እጅግ ተአማኒ ያደርገዋል። በአንዳንድ ትዕይንቶች ላይ ሐሳቡ በምስል ከማሳየት ይልቅ በንግግር የማብራራት ዝንባሌ ይታያል። አንዳንድ ንግግሮች ቢቀነሱ ፊልሙ ይበልጥ ምስላዊ ጥልቀት ይኖረው ነበር። ይህ ፊልም በተለይ ለዘመናዊ ሲኒማ አፍቃሪዎችና ጥልቅ የሆነ የሰው ልጅ ስሜትን መመልከት ለሚመርጡ ተመልካቾች ይመከራል። በየራስ መንገድ ፊልም ውስጥ ቀለሞች ዝም ብለው ለጌጥ የተመረጡ አይደሉም። ይልቁንም የገጸ ባህሪዋን የውስጥ ስሜት ለተመልካች የሚናገሩ ዝምተኛ ተራኪዎች ናቸው። ይህንን በሶስት ነገሮች ከፋፍለን ማየት እንችላለን። አንደኛው የተረጋጋው ህይወት ወይም ሞቅ ያሉ ቀለሞች ዋርም ቶንስ ናቸው። የቀለም አይነት ቢጫ፣ ወርቃማና ብርቱካናማ ድምቀቶች ናቸው። ትርጉማቸው በማህደርና በባሏ መካከል ያለው ግንኙነት በመጀመሪያው ክፍል ሲታይ ቤታቸውና አልባሳታቸው በእነዚህ ቀለሞች የተከበቡ ናቸው። ይህ የሚያሳየው ማህደር ደህና ነኝ ብላ የምታስብበትን ትዳሯ ሰላማዊ የሚመስልበትና በምቾት ቀጠና ወይም ኮምፎርት ዞን ውስጥ የነበረችበትን ጊዜ ነው። ቀለሞቹ የተመልካችን አይንም የሚያሳርፉና ደህንነትን የሚሰጡ ናቸው። ውዱ ባለቤቷ በሽግግር ወቅት የምንመለከታቸው ቀለሞች ድብልቅና የደበዘዙ ቀለሞች ናቸው። የቀለም አይነት ግራጫን፣ ቡናማና ደብዛዛ ቀለሞች። ትርጉሙ ሄኖክ ወደ ታሪኩ ሲገባና የማህደርን ልክነት ጥያቄ ውስጥ ሲጥለው ቀለሞቹ ድምቀታቸውን ያጣሉ፣ ብርሃኑ ይቀንሳል። ይህ የሚያሳየው ማህደር ግራ መጋባት ውስጥ መሆኗን ነው። የምታውቀው ሞቅ ያለ ህይወቷ እየጠፋባት፣ ነገር ግን ገና አዲሱን ማንነቷን ያላገኘችበት የባዶነት ስሜት በምስል የተገለጸበት ነው። በሶስተኛ ደረጃ የምናየው ግጭትና መናወጥ በቀዝቃዛ ቀለሞች ተወክሏል። የቀለሙ አይነት ሰማያዊ ወይም ብሉ፣ የውቅያኖስ ቀለም ወይም ሲያንና ቀዝቃዛ ነጭ ብርሃን ናቸው። ትርጉማቸው ታሪኩ ወደ መጨረሻ ሲቃረብና ውጥረቱ ሲገነፍል ፊልሙ ወደ ሰማያዊነት ያደላል። ሰማያዊ ቀለም ማህደር በሰዎች መካከል ብትሆንም ብቻዋን መሆኗን ያሳያል። ቀዝቃዛው ቀለም ጨካኝ እውነትም ወይም ዘ ኮልድ ትሮዝን ይወክላል። ከባሏ ጋር ያላት ግንኙነት በስሜት እየራቀ መሆኑን በምስል ለመግለጽ ዳይሬክተሩ ክፍሎቹ ውስጥ ሰማያዊ ጥላዎችን ወይም ብሉ ሻዶዎችን ተጠቅሟል። ጊዜ ይሄዳል፣ ጥበብ ግን በትዝታ ቅንብር ውስጥ ሕያው ሆና ትኖራለች። ዛሬ ያየኸው ታሪክ የነገው ማንነት መነሻ ሊሆን ይችላል። አብራችሁን ስለቆያችሁ እናመሰግናለን። ለተጨማሪ የጥበብ ጉዞዎች ሰብስክራይብ በማድረግ የቤተሰባችን አባል መሆኑን አይዘንጉ። ቀዳማይ ስቱዲዮ፣ የታሪክ መጀመሪያ፣ የጥበብ መድረሻ። ያመጣው አቀርቦኝ መከላከል ነው። ምን ላድርግ ማሪ? ቫለንታይን የሚባል በዓል እኮ እንዳለ ቀኝ ነው ወስዶ ጨርሰውት። ሰላም እንዴት ናችሁ? ሰብስክራይብ ያደረጋችሁ ጠብቁ። እንደምትወዱት ተስፋ አለን። ባይ። ሰላም እንዴት ናችሁ? የዩቲዩብ ቻናል ተከታታዮቻችን የደውል ምልክቱን ይጫኑ፣ ሰብስክራይብ አድርጋችሁ ጠብቁን። ሰብስክራይብ ያደረጋችሁ ተከታተሉን። እናመሰግናለን። ቀዳማይ ስቱዲዮ